ነብዩ ከድር ነው። እንደውም ሪል ስሜ አብዱረዛቅ ከድር ነው። እንዴ እና አሁን እኔ ከእስልምና ወደ ኦርቶዶክስ የመጡ ሰዎች አውቃለሁ በክርስትና ስማቸው ነው የሚጠሩት እኮ። አይ እናቴ ስሜን ስለምትወደው አልቀይረውም ስሜን እንኳን ክርስቶስ የሚያቀኝ በክርስትና ስሜ ነው። ኦልሞስት ደግሞ ያቀኛል። ስለዚህ እኮ አብዱረዛቅ ታዲያ ለምን አላልክም ታዲያ? ለምን ነብዩ ሆነ? ኢስማይ ኒክኔም ይሄ ኒክኔም ነው። እንዴት ሆንክ እስቲ ንገረኝ። ከእስልምና እንዴት ምን ያህል ጊዜ ሆነ ኦርቶዶክስ ኮንክ? ብዙ ዓመት ኤሌመንተሪ እያለሁ ነው የቀየርኩት። በራሴ ነው የቀየርኩት። ባይዘው እስቲ ንገረኝ፣ ለብዙዎች ምስክርነት ሊሆን ይችላል። እንዴት ሆንክ ንገረኝ። የሆንኩት ኤሌመንተሪ ነበር ስማር ከጓደኞቼ ጋር ቸርች እንሄድ ነበር፣ ቤተክርስቲያን ማለት ነው። እነሱ ክርስቲያኖች ናቸው፣ በር ላይ ጠብቃቸዋል። እሺ እዛ ሲሄድ ኡራኤል የካሳንስ ልጅ ነኝና እሺ ቤተክርስቲያን ሲሄድ መምህር ዘላለም የሚባል ነበር። አዲስ ነው የሚያስተምረው ትምህርት በጣም ነው ደስ የሚለኝ የነበረውና እነሱ ገብተው ሲጸዱ እኔ ውጪ ሆኜ ሰማ ነበርና የዛ ሰዓት አትራክት ሆንኩኝ በጣም ማለት ነው። በኦርቶዶክስ በክርስቶስ በተለይ ስለ ክርስቶስ ነው ሞር በጣም የሚያስተምረውና በክርስቶስ ሞር ፍቅሩ ውስጥ ይገባና ጀስት ግን መሆን እየፈለኩ የሚረዳኝ ሰው አጥቼ ነበር። በዛ ሰዓት ባይደው በጣም ፈተና ይቻለው ለብቻ ማለት ነው። ለምን ተማሪም ነበርኩ። አንዳንድ አስተማሪዎች ስትሄድ ደግሞ አሁን ወደ ተሐድሶ ምናምን ይገባሉ ኦሬዲ ነበርና ፍጹም ምናምን የሚባሉ አጉላሉኝ ኦርቶዶክስ እንዳልሆኑ ሁላ ተገፍቼ ነበርና የሆነ ሰዓት ላይ ግን እግዚአብሔር ሲረዳኝ ማታይ ገብረ መስቀል የሚባሉ አሉ ወደ ቀጨኔ መድኃኒዓለምና ብዙ ቤተክርስቲያን አሰርተዋል ምናምን እሳቸውና በአንድ አጋጣሚ እሳቸው ጋር ሄድኩኝ። ከዛ ሄድኩኝና አስተማሪ ሰጡኝ ከቀጨኔ መድኃኒዓለም እሱ አስተማረኝ። ከዛ ቀጨኔ መድኃኒዓለም ተጠመቅኩኝ። የክርስትና አባቴ ቀጨኔ መድኃኒዓለም ነው። መድኃኒዓለም ነው አባቴ። ክርስትና አባቴ ሀብተ ስላሴ ይባላሉ በክርስትና። ከዛ ይኸው በፍቅሩ እያኖረኝ ነው እግዚአብሔር ይመስገን። እንደዚህ ይሻላል እንደዚህ ይሻላል ሳይሆን ይሻላል ያሉን ፈጣሪ ሰጥቶኛል እግዚአብሔር ይመስገን። ያመስገኝ ነው ኖርማል ምንም አውቄ ተምሬ ምናምን የምትለው ነገር አይደለም። ክርስቶስ ሲጠራህ ማለት ነው ዝም ብለህ ጠራኝ፣ ወደ ራሱ አደረገኝ፣ ልጁ አድርጎኛል። ወደፊት ያለውን ህይወቴንም ደግሞ ከሱ ጋር ነው የምጨርሰው እግዚአብሔር ይመስገን። የካሳንስ ማዘርና ፋዘር ሙስሊም ናቸው ባይደው አሁንም ሙስሊሞች ናቸው ቤተሰቦች? ማዘርና ፋዘር ናቸው። ገብቶ ነው ግን ኦርቶዶክስ የሆንከው? ገብቶኝም ገብቶልኝም ነው የክርስቶስ ፍቅር ባይደው ገብቶኝም ገብቶልኝም ማለት በቃ ንጹህ ፍቅር አለ አይደል? ስለ ክርስቶስ ሲሰበክ የሰማሁት ነገር ያኔ ኤሌመንተሪ ጻ ልጅ ሆኜ የሰማሁት ነገር ስቲል ነው ደስ ይለኛል። በቃ ስለ ክርስቶስ ስታስብ ደስ እንዲል ውስጥ የሚያደርግ ነገር አለ። ደስ ይለኛል። ደስ ነው። እኔ መምህር ዘላለም አለ በተባለበት ሁሉ እጄ የሚሰማው በጣም ደስ የሚለኝ ፓርቱ ባይደው ብዙ ፕሮቴስታንቶች ራሱ ባይደው ይወዱታል እምነት ድርጅት ጥራ ካልታወረ በስተቀር። ምክንያቱም መምህር ዘላለምን ስታየው ሁሌ የሚወጣው ከአፉ መጽሐፍ ቅዱስ ነውና ላይክ እሱን ሲሰማው መጽሐፍ ቅዱስ የምታነብ ነው ኖርማልና እኔ ደስተኛ ነኝ ባለኝ ህይወት፣ በክርስትና ህይወቴ በጣም ደስተኛ ነኝ። በጣም ጥሩ። እስቲ እንደው ለሰዎች ምክር ብል ምን ትመክራለህ? እውነትን ተከተሉ ነው የምለው። ምክር የምመክረው እውነትን ተከተሉ፣ ያላችሁበትን መርምሩ፣ ሰዎችን እንትናት ማለት ልብህ የሚልህን ነው መስማት ያለብህ ባይደው። አንዳንድ ጊዜ አንተ በጣም ጥሩ ተናጋሪ ስለሆንክ ሳምባዲ ደግሞ መናገር ስለማይችል ምናምን አይደለምና ግን እውነትን እንዲገልጽልህ እውነትን መከተል አለብህና እውነትን ለመከተል ደግሞ ልብህን ማዳመጥ አለብህ። ብዙ ሰው ልቡን አይደለም የሚያዳምጠው እንትና ነው የሚለውና ልብህን ነው ማዳመጥ ያለብህ። ልብህ ምን ይላል ነው ኖርማል። በጣም ጥሩ። እንደው እንግዲህ በፊት በነበርክበት ቤተ እምነት ኢየሱስ ክርስቶስ ሰው ብቻ ነው ወይም ደግሞ ነብይ ነው መሲህ ነው የተላከ ነው ብለው ነው የሚያምኑት። አንተ ሰው ብቻ ነው ከሚለው ፍጹም ሰው ፍጹም አምላክ ነው ወደሚል ማንነት ስትመጣ ምን ከበደ? ምንድን ነበር አስቸጋሪ?
አስቸጋሪው ነገር ባይደው ሰው ነው የሚያስቸግረህ እንጂ እንትኑ እምነቱ ላይ አይደለም። ኖርማሊ ሙስሊም ሆኜም አጠንክሬ ያልያዝኩትም እስልምናውንም ቢኮዝ እንትን አይለኝም ነበር፣ ኢንተረስትድ አልነበርኩም። ከፋሚሊ የምትወርሰው ባህል ወር ምናምን አይደለም ሃይማኖት ከባህል ባህል ምናምን ቢሆን ተወርሰዋለህ። አይገባኝም ነበርም ኖርማሊ። ከዛ ወደ ኦርቶዶክስ ስመጣ አንደኛ ከስርዓት አንፃር በጣም በቃ ይሄ መንፈሳዊ ዓለም የሚባለው ቦታ አለ አይደል? መንፈሳዊነት የሚባለው መንፈሳዊነትን የተላበሰ ነገር ታያለህ። ትምህርትም ኖርማሊ በሚገባህና በምታውቀው መንገድ ነው እንትን የሚለው። እስልምና ላይ ግን እኔ ዲፕሊም አልገባሁም እና ደግሞ አክሴፕትም አደረገውም አይደለም። አሁን ለስንት ዓመት በኦርቶዶክስ ቤተክርስቲያን ቆየህ ማለት ነው? ኦልሞስት 16-17 ዓመት ነው። ደስተኛ ነህ? በጣም እግዚአብሔር ይመስገን። መልካም እንግዲህ የሰጠኸው ምስክርነት በጣም አመሰግናለሁ። መጽሐፍ ቅዱስ እንግዲህ ደግሞ እንድታነብ ጥሩ አንድ እርምጃ መጥተሃል። አሁን ደግሞ እንግዲህ በውስጥ አውራኝ ጸልይልሃለሁ፣ እንድትበረታ መንገድም አሳይሃለሁ። እኛን ነው በውስጥ የሚወራን እኛን ነው በውስጥ የሚወራን። ለምን ምን ችግር አለው? ስለመጽሐፍ ቅዱስ ለመወያየት ነው። እኛን ነው በውስጥ የሚወራው እኛን ነው። አይ ችግር የለውም እኮ ወንድሜ። ሶሪ ወንድሜ ያልኩኝ ሶሪ። ምን ችግር አለው እኔ እንዲያወራኝ? እናንተ እኛን ነው መውራት ያለባችሁ። ሲጀመር ትናንትና ነው ከትናንት ወዲያ አንዳንድ መረጃዎች ደርሶኛል። አሁን ወንድማችንን በሰላም መሰናብተህ ነው። ከዛ በኋላ እኔ አንተን ለመናገር የምፈልገው ነገር ስላለ ነው የገቡት እንጂ ይሄ ቤት እኔ የሚመጥነኝ ቤት አይደለም። ከጅምሩ ይሄ ቤት እኔ የሚመጥነኝ ቤት አይደለም። ፈለገ ይግል ስላገኘው ደስ ብሎኛል። እሺ ወንድሜ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ወዳጅ ወንድማችን ነው። በቃ ሂድ ነብዩ ከድር፣ በቃ ምስክርነትን ሰምተናል። መልካም ቀን። በውስጥ አውራኝ የበለጠ ደግሞ ወንጌልን እንድታነብ አንዳንድ ነገሮች ረዳሃለሁ፣ አግዛሃለሁ። የምንሰራውም ስራ አለ ነብዩ። አንተ ውስጥ ትልቅ ነገር አይቻለሁ። መጽሐፍ ቅዱስ ከምስክርነት ከቅባቱና ከምስክርነታቸው የተነሳ ሰይጣን ልነሱ ይላል እና ምስክርነት በደንብ ደግሞ ቆይ ሌላ የምትመሰክርበት መንገድ ስላለ ማለት ጥሩ ነው። ያው ግን ደግሞ እኔን ስታወራኝ ደግሞ ሼር የምታደርገው ስፒሪት አለ። ስለዚህ እናወራለን ማለት ነው እና ስልኬን ማስቀምጥልሃለሁ፣ በውስጥ እንጨዋወታለን። ጌታ ይባርክ። መሄድ ትችላለህ። ስለዚህ በቃ ደህና ዋል። በቃ ከላይቭ ሙጣ ከነጭራሹ። እሺ ሌላ ሰው የሚናገረውን እንዳትሰማ ከላይቭ ሙጣ። እሺ እንደምን አደርክ ዲያቆን ፈለገ አትናቴዎስ፣ እንዴት ነህ? አንደኛ በዚሁ አጋጣሚ እዚህ እኔ ቤት ለሚመጡ ሰዎች ማስጠንቀቂያ ስጥልኝ። የአንተ ስም እኔ ጋር እዚህ የሚደረደርበት ምንም አይነት ምክንያት የለም። እየመጡ ፈለገ ተጽዕኖ ፈጣሪ ማለት ነገር ነው የሚሉት። ስለዚህ ከዚህ አንጻር ቴንኪዩ የኔ ወዳጆቼ እና ቤተሰቦቼ ቴንኪዩ እያደረጋችሁ ስላላችሁት። ስለዚህ እሱን እንድትነግርልኝ እፈልጋለሁ መጀመሪያ ደረጃ። ከዛ በተረፈ እስቲ የደረሰ መረጃ ምንድን ነው? አምጣው። በጣም በነገሮች ላይ በጣም አለ አይደለ በነገሮች ተከባብረን ትንሽ ብናወራ ነው መልካም ነው። በባለፈው ከአንድ እኔ ከዚህ በፊት ቲክቶክ ላይ አይቼው አላውቅም። አንድ የሆነ መነጽር ከሚያደርግ ሰውዬ ጋር ተቀምጠ ምንድን ነበር ስለ ሚስጥሩ የነበረው? ምን አወራው? ምን ማለት ነው? ስለኔ ምን ነገር ስተወራ ነበር እንጂ እንጸልይለት አልኩኝ። አሁን እንጸልይለት ጸልይለት ነበር አልክ። ይቅርታ ማረኝ። ጸልይለት ነበር በኋላ ከእንደገና የሆነ ነገር ሆኗል። አሁን ከእንደገና ተነስቶበታል ምናምን ፓስተር ሶፎንያስ ፕሊስ በቻልኩ እኔ አልደረስኩብህም፣ አንተም በቻልኩ አቅም ባትደርስብኝ ደስ ይለኛል። ሲቀጥል ደግሞ አጋዥ አያስፈልግም። ከኔ ጋር የማይሆን መስመር ውስጥ ገብተሃል። ሰው የጀመርከውን መስመር ትጨርሳለህ። አሁን ከዚህ በኋላ ምንም አይነት አጋዥ አያስፈልግም። ቁጭ ብለህ ከሆነ ሰው ጋር ምናምን ማን ነው ሰውየው ስሙ? እኔ አላውቀውም። ነብይ ጆሲ ይባላል። ነብይ ጆሲ ይባላል። ለምንድን ነው አሰደብከኝ? ፋራ ነው አስበልከኝ እኮ እኔን እኮ አሰደብከኝ።
ፋራ ነው ያለው አንተን አይደለም። እኔን ነው እንጂ ሰማውኩ አየህ የምትፈልገውን ሰማ እንጂ ወንጌልን ያላወቀ ሰው ፋራ ነው ያለው። አንተ ግን እኔን ነው እንደዚህ ያለው። እኔን ነው እንደዚህ ያለው ሰምቻለሁ። ስለዚህ አሁን አይደለም ልጥራው እችላለሁ እኮ ጥራው። ኦኬ 1 ሚኒት ፈለጋትና ብቻውን 10 ሰው መውራት ይችላል። ከመጣ እሷውን ከመጣ ነው አንበሳ ወርድለታለሁ። ዲያቆን ሰላም ብያለሁ። የተወደድክ ዲያቆን መምህሬ ሰላም ብያለሁ። ፈለጋት ናቴዎስ አለን ተሙ እንዴት ነው አለው ለወንድሜ አለን። እሱ በጣም በተደጋጋሚ በእኔ ላይ ኃይለ ቃል እየተናገረ ነው ያለው። እኔና እሱ በሰላማዊ መንገድ ተጽዕኖ ፈጣሪ ምናምን መባል ያለበት እሱ አይደለም። አካኪ ዘራፍ እኔ ነኝ ምናምን ሲል እንደው በሰላማዊ መንገድ ቻሌንጅር በሆነ መልኩ በጌም ጁን 14 ሰኔ 7 ማታ 2 ሰዓት ላይ እንገናኝ ቤስት ኦፍ 3 ተጫውተን ካሸነፍክ እኔ እልሃለሁ ብዬዋለሁ። 25 ጊዜ እኔ ማን ነው እዚህ አሁን የሱ ሆስት የሆነ ማን ነው ፓስተር ምናምን ብቻ የሱ ስም እየጠራው እልሃለሁ ብዬዋለሁ። የሶፊ ነው ምናምን የማልት ስም ነው ሲጀመር ያለው ራሱ እና እልለታለሁ ብያለሁ 25 ጊዜ እልለታለሁ ብዬ በየቦታው ግን ገብቶ እኔን እያማን ያለው በየቦታው ገብቶ የኔን ስም እያነሳን ያለው። ስለዚህ ፓስተር በቻልከው አቅም ከህዝብ ጋር ባትጋጭ። ከፈለጋት ናቾች ጋር መጋጨት ማለት ከህዝብ ጋር መጋጨት ማለት ነው። ሳወራ እየሰማኝ ፓስተር በኋላ አልሰማሁም እንዳትል። ሳወራ ግን እየሰማኝ ተመስገን እየሰማ ነው አይደለ? እኔ በቁም ነገር ነው እየተናገርኩት ያለሁት። አረልክ ተቀጥል ዲያቆን ቢደውልለትም ስለማይመጣ እየለመነው ነው አይመጣለትም። እኔ እኮ ፈለጋት ናቴዎስ ነኝ። በዚህ ተቀሚያን እግዚአብሔር ሞገስ እየሰጠህ ወንድሜ ነህ። ሁለተኛ ደግሞ ተጽዕኖ ፈጣሪ ያስባለህ የምትሰራው ስራ እንጂ ሌላ ምንም አይደለም። በሉኝ ብለህም አይደለም። አንተ ስራ ነው ያስባለህ። አንድ ቀንም አንተ እኔ ተጽዕኖ ፈጣሪ ነኝ በሉኝ ብለህ አታውቅም። ስራ ነው ያስባለህ። መልካም ስራህን ቀጥል፣ ስራዎች ይናገሩ። ለዚህም ነው የእጆች ስራ ፍሬዎችን እባርካለሁ እንዳለው። አንተ ደግሞ በመታገለግለው አገልግሎት ስራዎች ተገለጡ፣ ሰዎች ደግሞ ተጽዕኖ ፈጣሪ አሉ። አለቀ። አንድ ቀንም የጉራም ሆነ ራስን የመስበክ ቻሌንጅ ውስጥ ገብተህ ራስን የሰበክበትም ቀን የለም። ዲያቆን ፈለጋት ናቴዎስ እኔ ምን እኔ እንደዚህ ሲጀመር እኔ ይሄ የለስላሳና የማልት ስም ያላቸው ሰዎች አይመቹኝ። የለስላሳና የማልት ስም ይሄ ሚሪንዳ፣ ስፕራይት፣ ሶፊ ማልት ምናምን እንደዚህ አይነት ስም ያላቸው ሰዎች እኔ በተፈጥሮም አይመቹኝም እና በቻልከው አቅም ፓስተር ከኔ ጋር ባትጋጭ ጥሩ ነው። አሁን እኔ እናንተ የሚያዋጣንን መንገድ ይዘናል። ተጽዕኖ ፈጣሪ ለመባል ከሆነ አንተ እኔን በየማሸንፈኝ ጁን 14 እንገናኝ፣ ሰኔ 7 እንገናኝ። እኔ ስለአንተ ክፉ ሳላወራ አንተ ስለኔ ክፉ ሳትናገር እንገናኝ። እዛ ከተገናኘን በኋላ ካሸነፍክ ይሄ የማልት ስምህን እያነሳው መቼም ተጽዕኖ ምናምን ፈጣሪ ይላል። ድርጅቱ እንደማስታወቂያ ሊጠቀሙ ይችላል። የሶፊ ማልት ድርጅት፣ የሶፊ ማልት ካምፓኒ ምታሸንፍ ግን አይመስለኝም። ስለዚህ ቢያንስ እስከዛው ድረስ በጣም አይደለም። አሁን እንኳን እንደዚህ አይነን በጨዋጥበት እናገራለህ። እዚህ ያየ ሶፊ ተጽዕኖ ፈጣሪ የሚል እንደዚህ እየተደረገ ትንሽ ቀን ዘቅ እያልክ እኔም ብቻ አትይ ዝቅ እያልክ የሚጻፈውንም ይኸው አንዳንድ እስኪ ዝቅ ብለህ ይኸውና ከዛ በኋላ ከዛ በተረፈ ተመስገን የጌታ ስላንተ ቢመሰክረው ይኸውልህ ፍላሽ ከኋላ ገጥመህበት ነው እንዴ? አንዴ ነው የሚያወራው እንደዚህ መደዳው ተመስገን ነው። ተመስገን እንድትናገረው አልፈልግም በነገራችን ላይ እና ታዲያ ምንድነው ይሄው እኮ ማየት ትችላለህ። ምን አለ መሰለህ ሶሪ ይኸውልህ ፓስተር ሶፊ ምን አለ መሰለህ ሰው ትምህርቱን ታይና የተማረውን ትምህርትና ያስተማረውን ትምህርት ታይና ታከብረዋለህ። እኔ ደግሞ በብዙ በእግሩ ስር ቁጭ ብዬ እየተማርኩ ያለውኝ ወንድሙ ነኝ እና አንድ ቀንም ደግሞ በእግሬ ስር ቁጭ ብለህ እየተማርክ ነህ ብሎ እያወረደኝ ያለ ሳይሆን እያከበረኝ ማንም ታናሽነትን አይቶ እንዳይንቅ ይጠንቀቅ እንዳለው ጳውሎስ ለጢሞቴዎስ እንደዛው ታናሽነቴን አይቶ የማይንቅ ድንቅ ወንድሜ ነውና
ከእግሩ ስር ቁጭ ብዬ የመማር ወንድሜ ነው። መማሩ ጥሩ ነው። እስካሁን ተምረህ ምንም ጥሩ። እስቲ ዲያቆን ፈለገ አንድ ጥያቄ ላንሳ እንዳጋጣሚ እኔ ጋር እዚህ ጋር ይሄ ምስል አለ። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንዱ በተለምዶ የሰማሁት ስዕል አድኖ የሚሉ ሰዎችም ገጥሞኛል። ትክክለኛ መጠሪያውን ስለማላቅ እንዳላበላሸው ብቻ ስዕል አድኖ ማለት የሚያድን ስዕል የሚል አይነት ነገር ይዞ ሁሌ በገባው ቁጥር እዚህ ጋር ስለምገባ ለምንድን ነው በስዕል ታምናለህ ማለት ነው ይላሉ። እኔ ደግሞ ምላሼ ይህ የ12ቱ ደቀ መዛሙርቱና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻው ራትን ስለሚያስታውሰኝ ለዚህ ምስል አልሰግድም፣ ይህን ምስል አላመልከውም። ነገር ግን ያንን ነገር ሁል ጊዜ ቤቴ ስገባ ማዕድ ቦታ ስቀመጥ፣ እዚህ ቦታ ስቀመጥ ሰዎችም ይህን ላይፍ ሲመለከቱ ኢየሱስ ክርስቶስ የመጨረሻው ራት ላይ የተሰራውን ድንቅና ተአምራት እንዲያስታውሱ ከሚል እሳቤ ነው። በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካሉ ወይ የሚለውንም እስቲ እኔ ከምመልስ ከዛ ከአንተ ልስማ ፍቃድ ከሆነ። በመጀመሪያ ፓስተር ሶፊ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደለም? ጠየቅኩን መልስልኝና ከዛ ናቸው ብለህ ትመጣለህ። ይኸውልህ አሁን እንግባባ። እኔ የጠየቀኝ መልስልህ፣ ግን አቋም ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ቆይ ናቸው ወይስ አይደሉም? ቆይ ተረጋጋ። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላውጣ ነው። በመጀመሪያ ናቸው ወይስ አይደሉም የሚለውን እንኳን አልነገርከኝም። መጽሐፍ ቅዱስ ላይማ ምስል አለ። የጠየቁት ጥያቄ ናቸው ወይንስ አይደሉም፣ አለ ወይስ የለም አይደለም ጥያቄ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? እንግዲህ እንደዚህ አያወጣው ነው ራሴ። እሺ ማን ነው የሚልክልኝ? ማን ነው ለኔ የሚልክልኝ? ምን አሁን ትናንትና እኔን ሲሰድብ የነበረው ሰው ሊሆን ይችላል። ምን ይታወቃል? አለ እሱን ማን አብየዋል? ይመጣል፣ አሁን ይገባል። አንድ ቁጥር ጻፍ። ፕሮፌት ጆሲ፣ የተወደድክ ፕሮፌት ጆሲ፣ ነቢይ ጆሲ የባማ ሆሊፋየር ኢንተርናሽናል ቸርች ባለራዕይና መስራች ፕሮፌት ጆሲ አንድ ቁጥር ጻፍልኝና ትገባለህ። እሺ ዘጸአት ወይም ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ያለውን ቃል አነባለሁ ማለት ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ ለእግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ክብር ለእግዚአብሔር ይሁን። አሜን። እሺ ለማንኛውም አሁን ያነበብኩ የመጽሐፍ ቅዱስ ክፍል ለምን እንዳነበብከው ባላቅም ካነሳውልህ ጥያቄ ጋር ግን አይገናኝም። ያነሳውልህ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? አዎ ይኸው እዚህ ስለ ስዕል ነው እኮ እያወራሁ ያለሁት። የተቀረጸውንም ምስል ለአንተ አታድርግ። ስለዚህ ምን እያልክ መጽሐፍ ቅዱሳዊ ናቸው ወይስ አይደለም? በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይናገራል። አሁን ማብራሪያ ስጥ ያልኩ፣ ከዛ ደግሞ ማብራሪያ ይሰጣል። አዳምጥ። ጥያቄና መልስ ደግሞ ከፈለክ ወደ ጥያቄና መልስ እንሄዳለን። አሁን የጠየቀውን ጥያቄን በጥያቄ አታምጣ። የተጠየቀውን መልስ መጀመሪያ። ኤቲክሱ እንደዛ እያስጠነቅከኝ ነው። እየነገርኩ ነው ያሉት። እያስጠነቀቅኩ አይደል፣ እየነገርኩ ነው። ምንድነው ነጠላ ምትለብሰው? አለበለዚያ ችግር ውስጥ ነው የምትገባው። ምን አይነት ችግር እንዴ? ምን አይነት ችግር? ብዙ የማታውቀው ነገር አለ። ችግር ውስጥ ትገባለህ። ተው በቃ ተው።
ፈለገ አትናትዮስ በነገራችን ላይ ምንም አይነት ችግር ውስጥ አይገባም። በቻልከው አቅም ፓስተር ራስን ችግር ውስጥ እንዳትከተት። እኔ አሁን ምንም አይነት ማስጠንቀቂያ አልሰጠም፣ ችግር የለውም። ወደ ሐሳቡ ልግባና ላብራራ። ግን ለምንድን ነው አንድ ግራ የገባኝ ነገር ማለት የምትለብሰው ነጠላ ፒንክ፣ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር? በሰላም ነው? አረ ጌታ ኢየሱስ ለምንድን ነው ፓስተር? ፖሊስ እቺ መልስልኝ እስቲ። ለምንድን ነው ፒንክ ምርጫ የሆነው? ይሄ ፒንክ ነው እንዴ? ፒንክ ነው በቃ ነው ማለት ነው። ለምንድን ነው ምርጫ የሆነው? መብቴ ነው። ምን አገባ? ፒንክ ነው በቃ ለበስኩት። ምን አገባ? አንተ ለምን እንደዚህ አይደለም? አይ ስራስ ባለው መልኩ ምን አገባ ምናምን ብላ ትስለበኝ እና ምን አገባ? የኔን ቲሸርት ምን አገባ? ሐሳብ ላይ ለምን አትወያይም? እኔ አሁን አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው። ለምን በክብ ፊት ገባህ ብዬ አውቃለሁ። እኔ አራት ማዕዘን ፊት አይመቸኝም። አንዳንተ አይነት እኔም አይመቸኝም። ይሄ ለቤት ኪራይ የሚሆን ይሄ ካሬ መሰለ ፊት እኔም አይመቸኝም። ኤኒዌይስ ተወዳጆች፣ ኧረ በጌታ በኢየሱስ ይሄ ነገረኛ የሆነ ሰው ኃጢአቶች ሊከተኝ። እሺ ስለ ስዕላት ነው የተጠየቅነው። ስለ ስዕላት እናብራራ። ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ። ስዕል አድኖ ይባላል ወይስ አይባልም? በመጀመሪያ አይባልም። ስዕል አድኖ አይባልም። ሰዎች በዘለምድ ሊሉ ይችላሉ። በቤተክርስቲያናችን ስርዓት ስዕል አድኖ ተብሎ አይባልም፣ አይጠራም። እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። በጸጋ ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ ቅዱሳት ዕለታት፣ እነዚህን ሁሉ ቅዱስ የሚል ቅጽል እየጨመረን እንጠራቸዋለን። እና ስዕላትም በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንጻር ቅዱሳት ስዕላት ተብለው ይጠራሉ። ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ወንድሞቻችን ይህን ሀሳብ ብታደምጡት በጣም መልካም ነው። በነ ፓስተር ሶፊ እየተተላላችሁ እየተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም ከወንጌል ሸሽታችሁ ያላችሁ ነፍሳት የሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በልዑል እግዚአብሔር ስም እንጠይቃለን። የኔን ስሜት ሽዳታር የተጠየቀውን ጥያቄ መጽሐፍ ቅዱሳዊ እያብራራዊ ነው። ሐሰት የሆነ ታዲያ እየተታለላችሁ ምናምን አትበሉ። እኔ ከመጽሐፍ ቅዱስ ውጭ ለምን አይደለም እንዴ? ለምን አይደለም እንዴ? አንተ መጽሐፍ ቅዱሳዊ ማስረጃ ላይ ለምን ይሄንን ውይይት አንወያይ? ለስዕላት ስገድ፣ ለተቀረጸ ስገድ የሚለውን እያብራራዊ ነው። ስለ ስዕላት እያብራራዊ ነው። አትጥረስ በማለት እየተታለላችሁ ምናምን እያልክ አትጥረስ በማለት የተታለሉትን እየተታለላችሁ ነው ማለትማ እችላለሁ እንጂ ፓስተር ሶፊ ምንም እኮ ችግር የለውም። ስሜን አትጥራ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት፣ ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው፣ ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይህ እግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስሮ ነው ያለው። እግዚአብሔር የተመሰገነ አረ ከማሰር መስልክ ሲጀመር ይኸውልህ የምታየውልህ ሁሉ ለእግዚአብሔር በኢየሱስ ክርስቶስ ስም ነው የሚሉት። መጸለይ ጸሎት ራሱ መንፈሱን እያገዝከው በኢየሱስ ስም ብለህ ነው መጸለይ ያለብህ ሲጀመር። ለምንድን ይሄ ዊንግ ቹ እኮ አይደለም፣ ይሄ ኩንጉ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ይሏሉ እንጂ በይ ምናምን ይሄ ዊንግ ቹ ወይ ደግሞ ማርሻል አርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ ጠራዋለሁ አምላኬ ይደዝማተር እና ፕሊስ እባክህ አትረብሽኝ። እኔ አረበሽኩ፣ በአግባቡ አውራ ነው ያልኩህ። እኔ በአግባቡ እያወራሁኝ ነው። አንተ ነህ እየረበሽከኝ ያለው። እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ምናምን የምትሉ ሰዎች ኖ ኢትስ ናት ኖርማል። ኦኬ ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም አለቶችን ይሰነጥቃል። ይሄ ስም አጋንንትን ያረዳል፣ ያንቀጠቀጣል። እና እንደ ማርሻል አርት እንደ ዊንግ ቹ እንደ ኩንጉፉ ምናምን የምንል ሰዎች እንረጋጋለን።
አዎ ስትጸልይ በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። ስትጸልይ ኢየሱስ ክርስቶስ በኩል ነው ወደ አብ ጸሎትን ማምጣት ያለብህ። ያዳምጠኝ። አንተ ወደ መንፈስ ቅዱስ ጸሎት አትጸልይም እንዴ? አዎ ገባኝ። ልክ ነው እኮ በመንፈስ ቅዱስ አማካኝነት ጸልያለህ። መንፈስ ቅዱስ በእኛ ውስጥ ወደ መንፈስ ቅዱስ ጸሎት ጸልያለህ አትጸልይም? ሂድ ወደ ስዕሉ። አዎ እንደዛ ይሻላል። ወደ ስዕሉ ብንሄድ ይሻላል። እሺ መልካም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሐሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፎች አይደሉም ብለው ያምናሉ። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉንም ይወክላል ጥቅስ እናንሳ። እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እያወጣ ያነብልናል። ዘጸአት ምዕራፍ 4ን አውጣለን እስቲ። ዘጸአት ምዕራፍ 20 ቁጥር 4 ማለት ነው። ይቅርታ ምዕራፍ 20 ምዕራፍ 20 ከቁጥር 4 ላይ አሁን ሰጣችሁ ተቋነበኩት እኮ ቅድም ከዚህ ጋር ይገናኝ ማለት ነው። ፓስተር አሁን እኔ ከዚህ ጋር ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። ኦኬ አሁን ስለ ስዕላት እያወራሁ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች አሁን አንተም የተሳሳትክበትን ፓርት ላሳይ ነው። ዛሬ መንፈስ ቅዱስ ብዙ ሚስጥርና ጥበብን ይገልጽልሃል። ፓስተር አንብበው ቁጥር 4 እና 5 ምን ይላል? ደግሞ እንደሱ አትይኝ፣ በፍቅር አይን ተመልከተኝ። በቃ ጉዳዩ ላይ አተኩር፣ ጉዳዩ ላይ አተኩር። ለጉዳዩ ላይ አንተ ላይ አተኩርኩም እኮ በቃ እኔን እንደዚህ ያልክ እንደዛ ያልክ ምናምን አበለኝ። ጉዳዩ ላይ ስለ ጉዳዩ እንነጋገር። በቃ ልክ የሆነ እንደ ቤት አከራይ አይነት አገለማመጣት ገልምጠኝ፣ በፍቅር አይን ተመልከተኝ፣ አስረዳሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል አንብብልኝ። ምን ይላል? ቶሎ በል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ቁጥር 5 አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። መልካም እሺ እንግዲህ ቅድም እንዳልኳችሁ ፕሮቴስታንት የሆኑ እህት ወንድሞቻችን በክርስቶስ ፍቅር ምን ወዳቸው እህት ወንድሞቻችን ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጡት የመጽሐፍ ቅዱስ ጥቅስ ይሄ ነው። የመጽሐፍ ቅዱስ ጥቅሱን ደግሞ ገልጠን ስናነበው ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ተወዳጆች ይሄ ክፍል ስለ ስዕላት አይደለም የሚናገረው። ስለ ስዕላት ሳይሆን እየተናገረ ያለው ስለ ጣዖታት ነው። ስለ ጣዖታት በደንብ አዳምጡ። ለምሳሌ በላይ በሰማይ ሲል ፓስተር ሶፊ መላእክትን ያካትታል ይሄ መጽሐፍ ቅዱስ ክፍል? አንብብና ቀጥል፣ አስረዳን ያልኩ የራሴን ሐሳብ ደግሞ ነው እናገራለሁ። ፓስተር ሶፊ መላእክትን ያካትታል ወይ ማለት ጥያቄ እኮ አይደለም። ማለት እንደዛ ብለህ ተናገር። አስረዳለሁ፣ አስረዳ የራስን ፓስተር በላይ በሰማይ ሲል መላእክትን ያካትታል ወይ? ያካትታል ወይ? ያካትታል። አዳምጠኝ፣ መጀመሪያ የሐሰት ትርክትህን ጨርስ። ከዛስ እኔ የሐሰት ትርክት ነው። ቆይ የሐሰት ትርክትህን የእግዚአብሔር ቃል የሐሰት ትርክት ቆይ የሐሰት ትርክትን በመጽሐፍ ቅዱስ መልስልሃለሁ። ዝም ብለህ ቀጥል። አንተ እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ ነው። ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው። ባይዘው በነገራችን ላይ ዝም ብለህ እየሰማህን ያለው በእግዚአብሔር ቃል የሚረብሸንን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን። ካንተ በጎ ፈቃደኝነት በፍጹም ሚዩት ነው ማድረግ ሚዩት ነው ማድረግ ፓስተር ሚዩት ነው ማድረግ። ዝም ብለና አዳምጠኝ። እሺ ቀጥል። ቴንክ ዩ። አሰርኳት በለኔና እኔን አላሰርከኝም። እኔ እኮ የተፈታው ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ቃል አስራለሁ። ነፃውጣን እኮ ነው የሚለው። ኢየሱስ ለሚለው ስም ተገዛ። በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታወቀን። አቤት እኔ እንደው ባይኖርብኝ እንኳን እሺ ብዬ ነው መቀበል። ስሙን ጠራህልኝ እኮ በጌታ ስም ስትል ራሱ ምንም ይሄ መንፈስ በነገራችን ላይ በቃ ጸጥ ነው ያደረገው። ጸጥ ነው። በቃ እኔ ደስተኛ ነኝ። በጌታ በኢየሱስ ስም ይዣለሁ። አሁንም ጸጥ በል። ደስ እላለሁ። ራሱ ያ የጌታዬን ስም ስጠራ ራሱ
አንተማ ኢየሱስን ስለተጠራ ሌላ ነገር የተባልከውን አታረግም። ለምሳሌ እሺ በጌታ በኢየሱስ ስም እጅን ወደ ላይ አድርግ። እንደ አጋንንት ነው እያዘዝከኝ ነው? አልገባኝም። እሺ አይደለም፣ አንተ ሲታዘዝ በጌታ በኢየሱስ ስም እቺ ሁለት እጅን ወደ ላይ አድርግ። እጅ ወደ ላይ። አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ። መንፈስ እንዴት አይኖርብኝም? እኔ እኮ መንፈስ ነው ያለብህ። ቅዱሱ የአባቴ መንፈስ አባባት ብለውበትን የልጅነት መንፈስ የተሰጠን እኮ ነው። እሺ ልሳን አውራ እስቲ ካለ መንፈስ ቅዱስ ካንተ ጋር ከሆነ እሺ በልሳን አውራ እስቲ። አየህ ይሄ ነው ችግሩ። ልሳን እሺ ለአንዱ የመናገር ለአንዱ የመተርጎም፣ ሁለተኛስ ልሳን ደግሞ ቆይ ልንገር ስማ፣ ይሄ እኮ ጉባኤ ነው፣ 5000 ሰው አለ። በጉባኤ መካከል ልሳን እንድታወራ መጽሐፍ ቅዱሳዊ አይደለም። የመጀመሪያ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል። ዩኒቨርሲታል ልሳን ስናገር ቆይ ልሳን የሚናገር ራሱን ያነሳል። ስለሰላት ለብራራ ነው ያው ነው የመጣው አብራራ አይኔ የነገርኩህ ነው። እኔ አሁን እዚህ ጋር ግብዝ አይደለሁም። ዝም ብለህ ልሳን ተናገር አይባልም። መጀመሪያ ደረጃ በስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። ሁላችሁ ስላሴ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም። በወልድ በመንፈስ አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ሰላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀበላለን። በተለይ በእነ ፓስተር ሶፊና መሰሎች የተተላላችሁ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው ፓስተር። ለምን ዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ። አትጥራ አይደለም፣ እኔ አልወክልም። ዝም ብለህ ትምህርትን አስተምር። ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱ ወይ ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ እኔ። እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስለ ስላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ፣ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ፣ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል። ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያስተምሯቸዋል። ኦኬ ክፍሉ ግን ያንን አይደለም የሚናገረው። ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ አስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስዕላት አይደለም። ስዕላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሐሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶች። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው፣ ከምድርም በታች ውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? ሃሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ።
ነገር ግን በፍጹም አይካተትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በብርም ካለው ከቀበሮም፣ ከከርከሮም፣ ከድኩላም፣ ከተኩላም፣ ከአንበሳም፣ ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድነው ያያለው? አንተ አሁን ምሳሌ እየሰጠኝ ነው። ምሳሌ እየሰጠኝ ነው። እኔ እንስሳ ነኝ። አንተን የሚመስል ግን አንተን የሚመስል ነው ያልኩት። ድንገት አንተን የሚመስል ነው የፈጠረው በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ነው ትላለህ? እኔ እንስሳ ነኝ አይደለም። እኔ አንተን እንስሳ ነህ እኮ አይደለም እኮ ምሳሌ ፓስተር ሶፊ አይነት እንስሳ አላልክም? አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝ መሳሌ የለበትም ነው። ምሳሌ እኮ ነው ይሄ ፓስተር። አሁን የኔ ፊት ነው ለእንስሳ የሚቀርበው ያንተ ነው? ያንተ ነው ፓስተር። ይሄ እኮ የተገለጠ እኮ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባሁት እንጂ ትንሽ ወደ መኳንንቱ የሚቀርብ ፊት ያለው እኔ ይመስለኛል፣ መስላል ብቻ። እና ሰዎች በማንኛውም ምሳሌ ስዕልን መሳል አይጠበቅባቸው። በሰውም አምሳል ይሁን። ለምሳሌ የቡዳ እምነት ተከታዮች ሰው የሚመስል ድንጋይን ነው ቀርጾ የሚያመልኩት። በወንድም ይሁን በሴት በጥጃም ይሁን በተኩላ በድኩላም በቀበሮም በከርከሩ በግንደ ቁርቁርም። አሁን ግንደ ቁርቁር አፏ ሾል ያለ ነው እንደ ፓስተር ሶፊ አሁን የሆነ ነገር ሾል ያለ ነው እሱ። ይሄ ግን እንደ ግንደ ቁርቁርም ያሉት ነገሮች እንደ ቀጭን የሚያሉት ነገሮች ልናገር ፓስተር ሶፊ ፕሊስ ልናገር ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል። አለቀ። ልጨርስ እኔ አልጨረስኩም። ማምለክ አይቻልም ፓስተር ሶፊ አልጨረስኩም። የመላእክት ጻድቃን የሰማዕታት አድርጎት መስገድ ይቻላል። ወገውት መንፈስ አልጨረስኩኝም። ፕሊስ በስላሴ ስም ይዣለሁ፣ አትረብሽኝ። ከምድርም በታች ከዛ ደግሞ ከውሃ ውስጥ ካሉት ይላል። ከምድርም በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግዕዝ ነው፣ አሳዎች ነው አማርኛና አሳዎችን በአጠቃላይ የሚያጠይቅ ነው። በአሳ ነባሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድነው በሱሺ ለካ ምግቡ ነው እና በማንኛቸውም አይነት መንገድ ያሉትን አሳዎች ፈጽሞ መሳል በፍጹም አይቻልም። በፍጹም መቅረጽ ማምለክ አይቻልም። ሰው ግን ቀርጾ ካመለከ ለምሳሌ ትልቅ የግድንግዳ አሳ ነባሪን ቀርጾ በድንጋይ የሚያመልክ ከሆነ ያጣው ተምልኮ ነው ባጭሩ። በላይ በሰማይ ሲል ቀድሞ እንዳልኳችሁ መላእክትን ምን አይልም አያካትትም። መላእክት ምን አይልም አያካትትም። ለምንድን ነው የማያካትተው? ምክንያቱም ሰዎች ወደ ላይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ እነ ፓስተር ሶፊ ከጸጋው የጎደሉ ናቸው። እንደውም እነሱ ከጸጋው ጎድሏሉ። እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለውኝ ፈለጋት ናቸው ስራሱ ወደ ላይ ቀና ብል መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ልስል አልችልም ነው ባቸው። እንኳን ለመሰር ማየትም አይችልም። በላይ በሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍ። ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሏቸው ሊቀርጿቸው የሚችሉ ነገሮችን ጠቀሰ። እንደውም ዘዳግም ላይ ምን ብያቸዋል? የሰማይ ሰራዊት ይላቸው። ሰው እነዛን መሳለም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድነው? ጣዖት አምልኮ። ያምልኮ ስግደት አቀርባለሁ ካለ ያ ምንድነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢስ ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። አንተ ጋር ያሉት አለ አይደል እንዴ? አሁን አላነሳው እኔ አንተ ቤተ እምነት አባ ገብረ ኪዳን እንደውም ተናግሮ የቤት ኪራይ ሲቆርጥበትና የቤት ኪራይ የሚበላው አጥማቂ ነኝ ብሎ እኔ ፕሮቴስታንት አላልኩኝም እንዴ? በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አበሮቹ በሚያስተምሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን እመጣበታለሁ። ስለ ስዕላት እንጨርስ። ስዕላት
አታንሳ በመሃል አታንሳ። የእናንተን ካነሳው እኔ አንተን አላነሳሁም። አበው ሲተርቱ እንደዚህ ይላሉ። እኔ ተረት አልፈልግም ፓስተር ሶፊ። እኔ ክርስቲያን ነኝ። አሳ ጎርጓሪ እኔ በክርስቶስ ኢየሱስ ክርስቲያን ነኝ። ተረት አልፈልግም። ምንድነው የመጽሐፍ ቅዱስ ጥቅስ ሲያቀታችሁ ደግሞ ወደ ተረት መዞር? እንደዚህ አይነት ነገር እኔ አልፈልግም። አሁን እኔ ተረት አልፈልግም። በእግዚአብሔር ቃል ነው ቅዱሳት ይሄ መንፈስ አከርካሪ ነው። ይሄ መንፈስ አከርካሪ ነው። የስዕል ቅዱስና ርኩስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስዕላት ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓስተር ሶፊ ምን የትኛው ነው የሚለው? እናንተ መጽሐፍ አውጥቼ ነው። ይኸውልህ እስኪ አውጣው ፕሊዝ። ይሄው ያወራው ነው እኮ ያሉት። እስኪ አሳየን አለኝ። መጽሐፉን አሳየን። አሳየኝ መጽሐፉን። እኔ መማር ፈልጋለሁ። መጽሐፉን አሳየን። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛ እኔ ጋር ክትትል እንደዛ ነው ተሙ ክትትል ትምህርት በወሰደምን በነገራችን ላይ በጣም ጊፍት አብዝታችሁ እየሰጣችሁኝ ያላችሁ ኦርቶዶክስ የሆናችሁ ወንድሞች ተባረኩ፣ እግዚአብሔር ይባርካችሁ። ፓስተር ሶፊ በባለፈው እኔ ጋር መጥቶ 5000 አስገቡኝ ብሎ 5000 ሳይገባ በ300 ኮይን ወረደውና እኔ ገና 5000 ሳልል በ5000 ጊፍት የባረካችሁ ወንድሞች በእውነት ተባረኩ። በጣም ነው የምወዳችሁ። 20000 አስገቡት። 20000 አስገቡት። የኔ ልጆች እኮ ናቸው። የኔ ልጆች እኮ ናቸው እየባረኩ ያሉት እኮ። አንድ ነገር ላሳይ። ቆይ አንተ ዝም በል። ከዚህ በኋላ ኦርቶዶክስ የሆናችሁ ወንድሞች ይኸው 20000 አስገቡት። 20000 ሲገባ የኔ ናቸው እንዳትል። ከዚህ በኋላ ይኸው እኔ መልእክት አስተላልፌያለሁ። ኦርቶዶክስ ሆናችሁ ወጣለሁ። ለምን ብትወጣው? ለምንድን ነው የሚገባው? 20000 ለምን ማይገባው? 20000 እንዴ የኔ ዝምተኝነት ነው ማለት። የኔ ስንት ነው የሚገባው? 20000 ይገባል። የኔ ኮይን ምን ችግር አለው? ያንተ ኮይን 20000 ይገባል። የኔ ታብታብ 20000 ይገባል። ያንተ ታብታብ 100 ምናምን አልፏል፣ ግን ችግር የለውም። 120 ምናምን ማን የተወሰነ ይጨምሩልሃል፣ ችግር የለውም። ገና ካሁኑ ጀምረውታል። በእውነት ተባረኩላችሁ። 20000 ያስገቡት። እሺ ስለ ስላሴ ስናወራ ዘጸአት እንዴ አረ ምን አይነት ኦርቶዶክሳዊ ህብረት ነው ያለው እዚህ? ምን አይነት ኦርቶዶክሳዊ ህብረት ነው ያለው? እኔ ጋር እኮ ነው ያለው እኮ። አይነ ደም አይልበስ። እኔን ብቻ አዳምጠኝ ነው። በፍጹም እኔን ብቻ አዳምጠኝ። ቴንክ ዩ። ለምን ታያለህ? ቀጥል። ስህተት በሆነ መንገድ ሰዎች የዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ይሰጣሉ እና ባጭሩ ይሄ ክፍል ከስዕላት ጋር አይገናኝም። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ ናቸው። ለምሳሌ አንድ ነገር ላሳያችሁ። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት የሆኑ ወንድሞች ይሄ የነሱ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል። እዚህ ላይ ምን ስል ይታያል? ፓስተር ይቀና በል፣ አይዞህ፣ አንገትን አትልፋ። እዚህ ላይ ምን ስል ይታያል? አትዙር፣ ጊፍት ችግር የለውም። መጽሐፉ ነኝ ፓስተር ንገረኝ። እዚህ ላይ የምን ስል ይታያል? ለኔ ነው ለአንተ ነው? የሆነ የተለያየ ነገር እያየሁ ነው። ምን ይታያል እዚህ ላይ? መስቀል። አዎ የምን ስዕል ነው ይሄ? የመስቀል ስዕል። እንግዲህ ቅድም ጥቅስ ሰጠኝ ነው። ኦይ መስቀል ምናምን እናደርጋለን። እኔ አሁን አልጨረስኩኝም። ምንድነው አንተ ላይ ጨለማ የሚያካፋው? ጨለማውን ይክፈፍልህ። አሜን። የምን ጨለማ? እና አሁን ጨለማ እያካፋ ነበር አንተ ላይ። ጨለማ እያካፋ ነበር አንተ ላይ፣ ጨለማ እያካፋ ነበር። ስለእውነት ከፈለክ ደግሞ ያሳየዋል። አሁን በደንብ አድርገህ አዳምጠኝ። ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አካፋውንም ጨለማ በጌታ በኢየሱስ ስም አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱን ጋር ያካፋ። ለዛ ነው ሁለታችሁ ግን ያካፋ። አይ እኔ ዲያቆን ከጨረሰ በኋላ ታያለህ። የኔ 20000 ስላቸው ከአንዳንድ ነው የሚደርሰው። አሳይቻለሁ። የኔ 50000 ይገባል። የኔ 50000 ይገባል።
ዲያቆን 20 ሺህ ይግባና የኔን በኋላ እነግራለሁ። አሁን ቀጥል ትምህርት ላይ ቀጥል ዲያቆን። እና ቅድም በጣም አዝናለሁ በዚህ አጋጣሚ ታሰብኩ ብዙ ጊዜ ማያነበው መጽሐፍ ታውቀዋለህ። ግን ፈለገ ጽርሐ አርያም የሚባል አቶ ፍቃዱ ቸሩ የጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሴጁን ታሳየ መጽሐፍ ጽርሐ አርያም ቅድስት ሥላሴ ካቴድራል የታተመ መጽሐፉን አሳየን። እንደዚህ አንስተ ይኸው መጽሐፍ በል። ልክ እንደ ዲያቆን መጽሐፍ ቅዱስ እንዳነሳ አዲሱ ትርጉምን ይኸው የመጽሐፍ በል። ቆይ አንዴ አዳምጠዋል። አመት አላወራም እኮ ጽርሐ አርያም የሚል መጽሐፍ ታውቃለህ ወይ? ስለ ቅድስት ስዕላት የጻፉ አቶ ፍቃዱ ቸሩ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ካቴድራል። መልካም እሺ። መጽሐፉን እኔ መጽሐፉን አላውቀውም። ኢንኬስ ግን መጽሐፍ ሊኖር ይችላል። በደንብ አድርጋ አዳምጠኝ ፓስተር። በነገራችን ላይ የሌለ ነገር አይደለም ማውራ ስላለ ከነጸሐፊው የነገርኩህ መጽሐፉ የታለ። አሁን ለምሳሌ ያክል ያው ለኔ ፈለገ ጽፎልኝ እያነበብኩኝ ከምናገር ይልቅ ፈለገ በለ ያለኝን እኔ አሁን እንደዚህ ሆኜ ነው እያወራ ያለሁት። እኔ በኋላ አይደለም መጽሐፉ ነው ቤተክርስቲያን ብዙ ሊቃውንቶች አሉ እኮ መጽሐፉን ማላሳየም ልነግርህ ብዙ ሊቃውንቶች አሉ አይደለም። ፈለገ የሚለውን ነገር በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም እያለ የሚለውን በሙሉ ቅድም ለምሳሌ አንስቼ እዚህ ላይ ያነበብኩት አሳየና መጽሐፉን ወይ አዳምጥ ለምን አታዳምጥም? ትምህርት ሃይማኖት ላይ ያለ ጽሁፍ ነው ባይዘው ስለ ትምህርት ሃይማኖት የሚያብራራ መጽሐፍ ነው። ስለ ስዕለ አድኖ ትምህርት ሃይማኖት ላይ ስላለው ነው። የቅዱሳት ስዕላት ትርጉም አመጣጣቸው በአዲስ ኪዳን ቅዱስ ስዕላት በኢትዮጵያ ቤተክርስቲያን የቅዱስ ስዕላት ጥቅም እነዚህ 4 እና 5 ነገሮችን በደንብ የሚያብራራ መጽሐፍ ነው። ከነሱ እኔ አሁን ፈለገ ሲያወራ እዚህ ጋር እየገለጥኩ እሺ ቀጥል። ሶፊ ማለት ማን ነው? ይቅርታ ፓስተር ሶፊ ሲጀመር የታገው 20 ሺህ ሰዎች 7000 ላይ ቆሙ ያስገቡታል። 20 ሺህ አይደለም 20 ሺህ አልፎ 50 ሺህ ይገባል። እኔ ስለሆነ ያን ያክል ፎከስ ስላላደረኩበት ነው እንጂ ነው ሳላቋረጥ ነው ቀጥሉ ግፉና ሁኑ ቶሎ ምናምን ብል ማለት ነው ይገባል። ኦርቶዶክሳውያን ስናዝ ታዛዦች አሉን። እግዚአብሔር የተመሰገነ ይሁን። ወደ ቃሉ እንመለስና ምን አለ መሰላችሁ የመጀመሪያው መሰረታዊ ነገር የቤተክርስቲያናችን ዶክትሪናል የሆነው ትምህርት መጽሐፍ ቅዱስ ነው። ሰዎች የተለያዩ መጽሐፍትን ሊጽፉ ይችላሉ። የጻፏቸው መጽሐፍቶች በአጠቃላይ መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት እነርሱ እንጂ ቤተክርስቲያናችን አይደለችም። ስለዚህ አንድ ሰው መጽሐፍ ሲጽፍ ቤተክርስቲያን ከምታስበው ውጪ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገህ እንዳታሳየኝ ለኔ ብራዘ እንደ መጽሐፍ ቅዱስ ማስረጃ ይሄው እዚህ ጋር እንዲሆነ ቤተክርስቲያኗ አምናባቸው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ እኔ እያልኩ ያለው አሁን እኮ ስተታለው እያልኩ አይደለም ፓስተር። ገና ለገና እኔ አሁን እያልኩ ያለው ድንገት እኔ ከምነግርህ ውጪ ሐሳብ እኮ ምን ላነሳብህ እንደሆነ ስለገባ ተጨነቀ። ወይኔ ጌታዬ ሆይ ያራዳምጠና እኔ በመንፈስ ነው እየወሩ ያለሁት በመንፈስ ነው እየወሩ ያለሁት። ፓስተር እባክህን ጸጥ በልና አዳምጠኝ። ትላንት የተሳደብከውን ስድብ ተመልክቻለሁ። ትላንት የሰደብከኝ ትላንት ያለውን ዘለፋ ሁሉ በክርስቶስ ኢየሱስ ስም ይቅር ብዬህ ነው ዛሬ በነገራችን እዚህ ቤት የተገኘሁት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኝ ተመልክቻለሁ። አመሰግናለሁ። ትከሸና ከነካ ያረጋያችሁ ነው እና ክፉ ቃል ወጥቷል ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገው ነገር ተናገራችሁኛል። ችግር የለውም። እኔ የሁለታችሁንም አካውንት አዘጋው ነበር። በነገራችን በጣም ከባድ ኦርቶዶክስ ያቀም ያለን እኛ ቲክቶክ ላይ በጣም ከባድ በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኙ ትችላለህ። እኔ አስተንፋሴ ነው ቲክቶኩን ነው የምታዘጋው። ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን። ሌላ ከፍታለሁ። ቲክቶኩን እኛ ልናዘጋው እንችላለን። ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ። ሌላኛው ይዘጋል። በቃ ተዋለው ይቀራል። በቃ ነው ከነጭራሽ ተዋለው ቲክቶኩን። እሱን ነው የምልህ እኮ ቲክቶክ ላይ እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተገባብተን ኑር ነው። እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለ አይደለ ስለ ፍቅር ስለ ትህትና ብለን እንጂ
ከጌታ ከኢየሱስ መስቀል ላይ ወደ ስላልፈለገ እቺ መልእክት ለማን ናት? ወይ ሰውየው ስሙን ጥራው። ወይ ግን እቺ መልእክት ለማን ናት? ደስ ይላል። እኔ አታጣላኝ፣ እኔ ከህዝብ ጋር አታጣላኝ ፓስተር። እኔ ለጨዋታ ነው እንደዚህ ያልኩት። እኔ የማንንም አካውንት የማዘጋት አላማ የለኝም። አስቤውም ወጥኛውም አላቅም። ደሞ በእልህ እቺ መልእክት ለማን ናት ብለህ ደግሞ ሌሎች ሰዎችን አስነስተህ አካውንት እንዳታዘጋው በክርስቶስ ፍቅር ለምናል። አጥልሽ አቅሙ ቢኖርህ እንኳን አታዘጋም። ለምን ቢባል የማናዘጋበት ሁሉን በፍቅር ስለምንገዛ እና ስምም ደግሞ አይጠራም። ቀጥል ዲያቆንዬ፣ መጽሐፍ ቅዱሱን አንስተ መጽሐፍ ቅዱስ ላይ ያለው ላይ ሐሳብ ላይ ቀጥል። ግን ይሄ ጽርሐ አርያም መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ ሶፊ አሳየን መጽሐፉን። መልስ ላይ ነው ማሳየው። ይኸውልህ ጽርሐ አርያም ይላል በኢትዮጵያ ኦርቶዶክስ ቤተክርስቲያን። እኔ ማን እንደሚጽፍልህ እኮ ስለማቅ ነው እኮ ዳዲ እኮ ይሄን እኮ ምልህ እኮ ሶፊ ይሄን ላከልህ ሜሴጅ ይሄን ላከልህ ሶዬ ይኸው እኔ ጋር ልኮልኛል ሜሴጁ። ወይ ተምዬ አይደለም ይኸው ለኔ ልኮልኛል። አይ አይደል ተወሱና ተዋሽ። እኔ ማንንም ቴክስት አይደለም የደረሰኝ። ይኸው መጽሐፍ እኮ ይኸው መጽሐፍ እኮ አልኩህ እኮ መጽሐፉን አይደል መጽሐፉን ነው እኔ እኮ ያልኩህ እንጂ ቴክስት ማለት ነው። ጌታ እኔ መጽሐፍ አውጥቼ ነው የማወራው። ፒዲኤፉን አውጥቼ እያወራሁ ፓስተር ሶፊ እንጂ ቀጥል ሶፊ ማለት ይላል። እሺ ሶፊ ማለት ወንድማችን እንደ መጠጡ ገብስማነት ይበዛባል ማለት የሐሰብ ገብስማነት ጥሩ አይደለም። አንድ ሰው ሁለት እግር አለኝ ተብሎ ለዛፋው እኔ ፐርሰናሊ አታክ አድርገኝ። እኔ አንተን ፐርሰናሊ አታክ ማለት ፈልጌ አይደለም። አባባሌ እንደ መጠጡ እንደ ሶፊ ማለት ገብስማቱን ነው። ይሄ ዥንጉርጉር መሆን ጥሩ አይደለም። ገብቷል። ሁለት እግር አለኝ ተብሎ ለዛፋ አይወጣም። በቻልነው አቅም አንድ ሰው ላይ ፎከስ አድርገን ነው መውራት ያለብን። ለምትናገረው ሐሳብ እኮ ነው በቂ መልስ እየሰጠሁት ነው ፓስተር። ምን አልኩ መሰለ ሶፊ ማለት ያመጣቸው መጽሐፍቶች በአጠቃላይ ቤተክርስቲያን ከምታስበው ትምህርት ውጪ ከሆኑ አይመለከተንም ነው ባጭሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ ደብር ፈቅደው ያሳተሙት ጽርሐ አርያም ነው ያወራው። ኦሪጂናል ታዳምጠኝ። እኔን ስለመታተሙ ነው አሁንም አይመለከተኝም። በደንብ አድርገህ አዳምጠኝ። እኔ እያልኩ ያለሁት ከቤተክርስቲያን ትምህርት ውጪ ከሆነ እኛ አይመለከተንም ነው ባጭሩ። አጭርና ግልጽ አንድ ብቻ ጥያቄ ጠይቅ ዲያቆን ፈለገ። በትክክል ነው ባክህ። ሐሳቤን አልጨረስኩም። እኔ በልቤ ሐሳቤን አልጨረስኩም። እስቲ ትሁቱን እስቲ በቃ ፓስተር፣ እኔ ሐሳቤን አልጨረስኩም። ሐሳቤን ስጨርስ ነው ከኔ ጋር ማውራት ያለብን። በማለት ታንሳኛ። እሺ ዝም ብለህ ሐሳቤን አላነሳሁትም። እኔ አንተን የማንሳት ዓላማ የለኝም። ፕሮቮክ እያደረከኝ ነው። እኔ ነገር ተግባብተን ልንቀጥል የምንችለው እንዴት ነው? ተግባብተን ልንቀጥል ነገር እየፈለከኝ ነው በማለት እኔ አንተን ነገር ብፈልግ እንደዚህ ነው እንዴ? ነገር የምፈልግ አንተ ነገር እንደፈለክኝ እኮ ነው ነገር የምፈልግ። የአንተ ችግር እኮ ምን መሰለህ አልገባም። እኔ ጮክ ብያወራለሁ፣ አንተ ግን ከስር ነው። ምን አለ መሰለህ ወንድሜ ጠቅ ምን አለ መሰለህ ኦርቶዶክሳውያን ወንድሞች እህቶች ጠቅ ታደርገኛለህ። ታዲያ ከዚህ በላይ ምን አለ? የቱ ጋር ነው ጠቅ ያደረኩ? በመሀል ገብስ ነው የምትለው ትለኛለህ። እኔ ገብስ ነው የምትለው አላልኩም። የሚመስል እንስሳ ካያችሁ አትቅረጹ ትላለህ። ምንም አትለው። እኔ በፍጹም አሁን ሰዎች እንደ ጣዖት እንደመልኩ አልፈልግማ። አንዳንድ ጊዜ ሰው ድንገት አይታወቅም። አንተን የሚመስል እንስሳ ቢያገኙ ነው ሊያውም የቤት ሳይሆን የዱር እንስሳ ቢያገኙ ለምሳሌ ምን ይታወቃል? እኔ ወደ ስተት መንገድ እንዳይሄዱ ለማለት ያክል ነው እንጂ እኔ አንተን ጠልቼ አይደለም። ፓስተር ሶፊ እኔ በክርስቶስ ፍቅር በጣም ነው የምወደው። ስለዚህ በቻልኳት ቀርበን እናዳምጥ። አሁን አንተ ነው የምትወደኝ እኔ? አዎ እኔ በክርስቶስ ፍቅር እወድሃለሁ። በጣም በክርስቶስ ፍቅር ስለምወድህ ነው ካለህበት ጨለማ እንድትወጣ አብዝቼ የምጸልየው። በነገራችን አብዝቼ ስላንተ የምጸልየው ትላንትና ማታ መንፈስሽ ሲታወቅ ነበር አይደል? ተኝተህ ለምሳሌ ትላንትና ማታ ቤት ከገባው በኋላ እንዴ ተደውለህልኛል ነበር እንዴ? ትላንትና ማታ አንተ ቤት ከገባ በኋላ መንፈስሽ ሲታወቅ ስደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት። በነገራችን ስላንተ አብዝቼ ክርስትና ስም የለህም። በርግጥ ፓስተር ሶፊን ብትባል ስሙ በሰማይ ቤት አይታወቅም። ግን ወንድሜ ያልኩኝ በቃ ለወንድሜ በጨለማ አሰራር ውስጥ ያለውን ወንድሜ እግዚአብሔር አምላክ ሆይ በቃ በስምህ አድነው። እግዚአብሔር አምላክ ሆይ ካለበት ድቅድቅ ጨለማ አውጣው። በቃ ቤተክርስቲያን ልቡ ይናፍቃል። ልቡም ስለሚናፍቅ ባይኖም ኖር ነጠላ ፒንክ ነጠላ ያደርጋል።
ይሄንን የልቡን መሻት አሰበህ ደግሞ ተመልከተህ ጌታ ሆይ ነጩን አለብሰው ብዬ ስላንተ አብዝቼ ይጸልይ ነበር። መንፈስሽ ይታወቅ ነበር። አይ ነው አቤት 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 እኔ ገርመኛል። ለመሰለ እነሱ ጋር ካለው ይልቅ እናንተ ጋር ያለው አብዝቶ ይበልጣል ያል ብራዘር እሱ ነው። አዎ እነሱ ጋር ካለው ይልቅ እኛ ጋር ያለው ኃይለኛ ነው። ከኔ ጋር ያለው ጠላቴ ታሰር ታው ታሰር ሶፊ ምንድነው ከኔ ጋር ያለው ኃይለኛ ጠላቱጣና ጠላታችን ሰይጣን ነው። ጥቅስ ሰይጣን ይጠቅስ ነበር። አንድ ጊዜ ክርስቶስ ኢየሱስን አግኝቶ ብትሰግድልኝ ብሎታል። ታስታውሳለህ? ጥቅስ መጥቀስ መኖር አይደለም፣ መኖርና መጥቀስ ይለያያል። አሁን ክርስትናን እንኑረው ነው። ስንኖረው ግን መጽሐፍ ቅዱሱ የሚለውን ሐሳብ ይዘን እንከተል ነው። መጽሐፍ ቅዱስን እኮ ፕሮቴስታንትም ያነባል፣ ኦሊሰስም ያነባል፣ ጆሆቫ ዊትነስም ያነባል፣ ሌሎችም ያነቡታል። ግን ይኖሩታል ወይ? እንኳን እሱ አይደለም እስልምና ላይ ያሉት ልጆች እንደ ፊክሽን አንበበውት ከኦርቶዶክስ ጋርም ከክርስቲያን ጋርም ለመከራከር ይመጣል። አሁን ይሄ ቅዱሳን ስዕላት ወይም ደግሞ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ወደሚለው ሐሳብ እንሂድ። እሱን ሐሳብ ላይ ነው ስለሱ እያወራሁት እኮ ነው። አሁን በመሃል እያነሳኝ እኮ ነው። ተሙ አንተ ገና አዲስ ስለሆንክ ያለ መሰለህ ሶፊ እቺን ልበለ ተሙ ገና አዲስ ስለሆንክ እቺን ጥበብ አንተ አልተማርካትም። እቺን ጥበብ ገና አልገባችም። ተሙ እነሱ ለሃይማኖቱ አዲስ አይደለም ገብቶ ነው ሃይማኖቱን የተከተልኩት አይደለም። ሃይማኖቱ ገብቶኝ ነው። አሁን ይኸውልህ ክርስቶስ ኢየሱስ 10 ሰዓት መጣ፣ 9 ሰዓት መጣ፣ ሁሉም አንድ ነው አይደለም። እቺ እነሱ ነካ የሚያደርጓን ነገር አልገባህም አንተ ገና አልነካህም። በነገራችን ላይ የነካ መስሎ ነው እንጂ አልነካህም። አሁን ምን አለ መሰለህ ሊነካኝ ይችላል ብለህ ስለምታስብ ነው የነካ የመሰለ እንጂ አልነካህም አይደለም። ትልቁ ሐሳብ ምንድነው? መጽሐፍ ቅዱሳዊ የሆኑ ሐሳቦችን መቀበል። አሁን ፕሮቴስታንቲዝም አሁን ያነባል ወይ ካልከኝ አዎ ያነባል፣ ግን አይኖረው። እናንተ ልክ አይደላችሁም ብላችሁኛል። ስለ ቅዱሳት ስዕል አድኖ አይባልም፣ ቅዱሳት ስዕል ናቸው የሚል የዚህ በነገራችን ላይ በዚህ አጋጣሚ ማወቅ ያለብን ነገር ከሁሉ ነገር በፊት እኔ ትናንትና ማታ እንዳልኩ እኔ ላንተ ዛሬ ጸሎት አደርግልሃለሁ። አቤቱ ቅዱስ አምላካችን ሁሉ እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው በእናትህ ስም በንጽሕተ ንጹሐን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት። በልቡ በጣም ጨለማ በስቷል። ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት፣ ለቅዱሳን፣ ለጻድቃን፣ ለሰማዕታት የገለጥከውን እውነት ግለጽለት። ካለበት ድግድግ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን። በልባችን ልብ በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን። ከዚህ ሰዓት ጀምሮ በአንደበቱ ተቀምጦ የሚያወከንን